ምን ልርዳሽ? የተጨነቅሽ ትመስያለሽ። ምን ሆነ ሻቢያ? ይልቅ አብይ አህመድ ግራ ገብቶታል ብለሽ ተናገሪ እውነቱን። ምክንያቱ አብይ አህመድ የዛሬና ያርገውና ምን እንደተናገረ ላስታውስሽ። ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። ይልቅ ዘንድሮም ብልጽግና ከሻቢያ ጋር ካልተረቀ ምን ሊፈጠር እንደሚችል መገመት ያዳግታል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። ያኔ እንዲህ ብሎ ሲያመሰግን ምክንያቱ ከምን አይነት ጉድና መከራ እንዳወጡት ያውቅ ነበር። አሁንም ደግሞ ወደ ምን አይነት ጉድና መከራ እንደሚያስገቡት ስለሚያውቅ ከሻቢያ ይልቅ ብልጽግና ከኢሳያስ ይልቅ አብይ አህመድ እንደሚጨነቅ የተረጋገጠ ነው። በዚህ በኢስት አፍሪካ ፖለቲካ የተጨነቀው ብልጽግና ወይስ ሻቢያ? እስኪ ይችን ሴት እንስማት። ሻቢያ ግራ ገብቶታል። እባካችሁ አንዴ ጥምዶ አንዴ ኦሮሞማ እያለ እየተናገረ ነው። መንጋው ደግሞ የማሰብ አቅሙ በጣም ደካማ ስለሆነ ሻቢያ ሊደበቅ አልቻለም። እንግዲህ እንደሰማችሁት ነው። ይህች ሴት እያለች ያለችው ሻቢያ ተጨንቋል ነው የምትለው። ሻቢያ ነው የተጨነቀው ወይስ አብይ አህመድ? ላለፉት 44 ጊዜ ሰልጥነው የወጡ የኮማንዶ አባላት ምን ነው የት ገቡ? በ7 ዓመት ውስጥ 44 ጊዜ ሰልጥነው የወጡ የኮማንዶ አባሎች የት ገቡ? እስኪም ቪዲዮ እንመልከት። እነዚህ መከላከያ ኮማንዶዎች ብሎ የሚያሰለጥናቸው መሆናቸውን ሰሞኑን ይፋ አድርጓል። ይህ መንግስት ኮማንዶ እያለ የሚጠራው ኃይል የሚሰለጥነው ደግሞ በብላቴ ማሰልጠኛ ተቋም ነው። ለ44ኛ ጊዜ የኮማንዶ ስልጠና እየተሰጠ ስለመሆኑ ተቋሙ አስታውቋል። በመጀመሪያ ቁጥሩን ልብ እንበለው። ለ44ኛ ጊዜ እያሰለጠንን ነው ሲሉ ከዚህ በፊት 43 ዙር የኢትዮጵያ ወጣት ኮማንዶ ነህ እየተባለ ከብላቴ ወጥቷል ማለት ነው። በመቀጠል በዚህ በምስሉ ላይ የሚታየውን ሰራዊት በጠቅላላ ልብ እንበለው። ይህ የኮማንዶ የተባለ ጦር እያንዳንዱ አንዳንድ ገድሎ ቢሞትም ብለን እናስላ። ስንት እናት ያለ ጧሪ ያለ ቀባሪ እንደምትቀር፣ የስንት ወጣት ህይወትና ተስፋ እንደሚቀጭ፣ የአገር ህልምም እንደሚቀጭጭ እናሰላስል። አክለንም ለመሆኑ ከዚህ በፊት በ43 ዙር ሰልጥኖ የሄደው ጦር ሰራዊት ኮማንዶ የተደረሰ ምንስ ድል አመጣ ብለንም እንጠይቅ። የፌዴራል ፖሊስ በየክልሉ ያሉ ልዩ የጸጥታ ኃይሎች በየቀኑ መስዋዕትነት የከፈሉ ነው። በየቀኑ ወታደር ይሞታል፣ በየቀኑ ፖሊስ ይሞታል። ብልጽግና ባለፉት 7 የውጊያ ዓመታት አንድም ጦርነት አሸንፎ ያውቅም። መንግስትነትን የሚያህል ግዙፍ ስልጣን ይዞ በጥቂት አቅምና ዝግጅት የሚደመሰሱ ክፍለ ጦሮችን የሚያሰማራ መሆኑን የሚክደው አልሆነም። አባታችን ተማርከዋል፣ እኛም ተደግመናል። እናም በኮማንዶ ዙር ብቻ 44ኛው ላይ ደርሷል። ከዚህ ቀደም 43 ጊዜ የሰለጠኑትና የተሰማሩት ኮማንዶች እየተደረሱ ብሎ የሚነሳ ህዝብ ልጆቻችንን የታስገባችኋቸው የሚል ወላጅ እስኪገኝ ድረስ 44ኛው ዙር ላይ ደርሰዋል። እንጀራቸው መዋጋትና ጦርነት ነውና ብልጽግናዎች ገና 45ኛም 55ኛም 65ኛም ዙር ሊያሰለጥኑ ይችላሉ። ሆብዬ መጣለው ሆብዬ በድል ጥንትም የአባቶቼ ነው ጠላትን መግደል የሚለው ዘፈን ሆብዬ መጣለው ሆብዬ በድል ጥንትም የአባቴ ነው ጠላትን መግደል። ይህ 44 ዙር ኮማንዶ የት ገባ የት ደረሰ ለሚለው ጥያቄ ደግሞ ዶክተር አብይ አህመድ ሲመልስ እንስማው። የፌዴራል ፖሊስ በየክልሉ ያሉ ልዩ የጸጥታ ኃይሎች በየቀኑ መስዋዕትነት የከፈሉ ነው። በየቀኑ ወታደር ይሞታል፣ በየቀኑ ፖሊስ ይሞታል። እንግዲህ እንደሰማችሁት ነው ዶክተር አብይ አህመድ ይህ ወጣት በየቀኑ እየሞተ ነው እያለ ነው። ለማን? ለኢትዮጵያ። ለማን? ለኢትዮጵያ አይደለም፣ ለአብይ አህመድ በቀን እየሞተ ነው። አብይ አህመድ ግን ለኢትዮጵያ እያለ በፌስቡክ፣ በቲክቶክ፣ በዩቱብ እየፎከርከ አገር አይጠበቅም ናዝመት ብሎ ነበር። እንስማው አብይ አህመድ። በተደጋጋሚ
ተጨማሪ የሰው ኃይል እንፈልጋለን። ኑና መከላከያን አጠናክሩ፣ ኑና ፖሊስ አጠናክሩ ስንል ያልሰማ ጆሮ በፌስቡክ ቢጨው ኢትዮጵያን አይታደጋት። ና መከላከያ ግባ መልስ የለም፣ ና ፖሊስ ግባ መልስ የለም። ቤት ተቀምጦ ሰላም። በዚህ መንገድ ሰላም ማረጋገጥ አይቻልም። አብይ አህመድ ማንኛችሁም በፌስቡክ እየፎከራችሁ አትዋሉ። ምን መከላከያን ተቀላቀሉ። እንግዲህ 44 ዙር ኮማንዶ ከተራ ሰራዊት በስተቀር ነው። 44 ዙር ኮማንዶ ሰልጥኖ ተመርቋል። የት ገባ? እንግዲህ ኢትዮጵያ ውስጥ እርስ በርስ እልቂት ውስጥ 44 ዙር ኮማንዶ አብይ አህመድ ወደ ስልጣን ከመጣ በኋላ ነው እንግዲህ ያሰለጠነው። ስለዚህ 44 ዙር አሰልጥኖ እንኳን የት እንዳደረሰ የሚጠይቀው የለም። ማን ነው የተጨነቀው? ማን ነው ኢትዮጵያን እርስ በርስ እያገዳደለ ያለው? ስለዚህ ይህች እህታችን የምትናገረው ነገር በሙሉ ምንድን ነው? በተገላቢጦች ነው። የተጨነቁት ብልጽግናዎች ናቸው። ቸርን ሰንበት።